ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226 ሺህ ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20 በመቶ ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912633107 ፈጥነው ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የመረጥንላችሁን ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ለኮሪደር ልማት በሚል ደረሰኝ እየተቆረጠ ከፍተኛ ገንዘብ እንድንከፍል እየተገደድን ነው ሲሉ የሀገር አቋራጭ አሽከርካሪዎች ቅሬታቸውን አሰሙም። ይህን መረጃ በዝርዝር እናጋራችኋለን። ወርሃዊ የውሃ ክፍያዎች በአዋሽ ባንክ የክፍያ አማራጮች እንዲሳለጡና በሌሎች የውሃ ፍጆታ ክፍያ ስርዓት ዙሪያ አብሮ ለመስራት አዋሽ ባንክና የአዲስ አበባ ውሃና ፍሳሽ ባለስልጣን ስምምነት ተፈራረሙ። ይህንንም በዝርዝር የምናደርሳችሁ ይሆናል። የመጋዘን ደረሰኝ አገልግሎት ስርዓትን በተመለከተ ከንግድና ቀጠናዊ ትስስር ሚኒስቴር የተሰማ መረጃ አለ፣ የምትሰሙት ይሆናል። የተለያዩ ቆሻሻዎችን ወደ ታዳሽ ኃይል ለመቀየር የሚያስችል የውል ስምምነት መፈራረሙን ተገልጿል። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። ወርሃዊ የውሃ ክፍያዎች በአዋሽ ባንክ የክፍያ አማራጮች እንዲሳለጡና በሌሎች የውሃ ፍጆታ ክፍያ ስርዓት ዙሪያ አብሮ ለመስራት አዋሽ ባንክና የአዲስ አበባ ውሃና ፍሳሽ ባለስልጣን ስምምነት ተፈራረሙ። አዋሽ ባንክና የአዲስ አበባ ውሃና ፍሳሽ ባለስልጣን ለህብረተሰቡ የሚሰጡ አገልግሎቶችን በቴክኖሎጂ የታገዘ ለማድረግና ወርሃዊ የውሃ ክፍያ ስርዓትን ለማዘመን የሚያስችል ስምምነት ተፈራርመዋል። ስምምነቱ የውሃ ክፍያዎች በአዋሽ ባንክ የክፍያ አማራጮች እንዲሳለጡና ሌሎች የፋይናንስ ተቋማት ደንበኞችም ያለምንም ውጣ ውረድ ክፍያቸውን በሚፈልጉት የፋይናንስ ተቋም መክፈል እንዲችሉ ሁኔታዎችን የሚያመቻች ስለመሆኑ ባንኩ በሰጠው መግለጫ አስታውቋል። ባንኩ የሚያቀርበው የቴክኖሎጂ መፍትሄ የአዲስ አበባ ውሃና ፍሳሽ ባለስልጣን አገልግሎት አሰጣጥን ይበልጥ የሚያዘምንና አሁን ስራ ላይ ካሉ ከ30 በላይ ባንኮች ጋር በቀጥታ ሲስተም አስተሳስሮ ቢሰራ ከበርካታ ባንኮች ጋር የሚኖረውን ሂሳብ የማስቀረት ስራ ውስብስብነት፣ ብዙ የሰው ኃይልና ከፍተኛ ወጪን የሚያስቀር መሆኑንም የአዋሽ ባንክ ዋና ስራ አስፈጻሚ አቶ ፀሐይ ሽፈረው ተናግረዋል። በሌላ በኩልም ሌሎች ተቋማት በቀጥታ ከባንኩ ሲስተም ጋር ሲስተማቸውን በማገናኘት ደንበኞቻቸው የውሃ ክፍያ እንዲከፍሉ የሚያስችል የፔመንት ጌትዌይ ቴክኖሎጂ ወይም ቢል አግሪጌሽን ሲስተም ባንኩ በማቅረቡ ለባለስልጣን መስሪያ ቤቱ የክፍያ ስርዓቱን ምቹና ቀላል ከማድረጉም ባሻገር የሂሳብ ማስታረቅ ስራውን ከአዋሽ ባንክ ጋር ብቻ እንደሚሰራም በመግለጫው አክለዋል። በተጨማሪም በአሁኑ ወቅት የአዋሽ ባንክ ደንበኞች ወርሃዊ የኤሌክትሪክ ፍጆታቸውንም በመላው ሀገሪቱ ባሉት ከ980 በላይ የአዋሽ ባንክ ቅርንጫፎች መክፈል መቻላቸውም ተነግሯል። እንዲሁም ባንኩ አዋሽ ብር ፕሮ የሞባይል ባንኪንግ መተግበሪያ በመጠቀምም የውሃ ፍጆታ ክፍያቸውን በጊዜና በቦታ ሳይገደቡ መክፈል እንደሚያስችላቸውም በመግለጫው ተነስቷል። በዚህም ሁለቱ ተቋማት ለስምምነቱ ተግባራዊነት የበኩላቸውን ድርሻ በመወጣት የህብረተሰቡን ተጠቃሚነት ለማረጋገጥ እንዲሰሩ የሚያስችል ስምምነትም ተፈራርመዋል። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከ108 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ መቅረቡ ተነገረም። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በበጀት ዓመቱ 9 ወራት 108.5 ኪሎ ግራም ወርቅ ለብሔራዊ ባንክ መቅረቡን የክልሉ ንግድና ኢነርጂ ልማት ኤጀንሲ አስታውቋል። በክልሉ የወርቅ የድንጋይ ከሰልና ሌሎች የማዕድን ሀብት በስፋት መኖራቸውንም የኤጀንሲው ዋና ዳይሬክተር አቶ ገብረ ማርያም ሰጠኝ ተናግረዋል። በዚህም በኮንታና በዳውሮ ዞን
ቶኖች የብረት ማዕድን ክምችት መኖሩ መረጋገጡንም ጠቁመው ከፌዴራል መንግስት ማዕድን ፍቃድ ይዘው የመጡ አካላትን ወደ ተግባር የማስገባት ስራም በማከናወን ላይ መሆናቸውን አስረድተዋል። እንዲሁም በክልል ደረጃ በወርቅና በድንጋይ ከሰል ላይ በትኩረት እየተሰራ መሆኑን ያነሱት አቶ ገብረ ማርያም ለኢንዱስትሪ ግብዓት የሚውሉ 98,000 ቶን የከሰል ድንጋይ ማቅረብ መቻሉንና በማዕድን ዘርፉ ደግሞ ከ93 ሚሊዮን ብር በላይ ገንዘብ በሮያሊቲ መገኘቱንም አብራርተዋል። በተጨማሪም ፍቃድ የተሰጣቸው ወርቅ አቅራቢዎች ባህላዊ ወርቅ አምራች ማህበራትና ልዩ አነስተኛ ኢንተርፕራይዞች የሚገኙበትን ወርቅ ወደ ብሔራዊ ባንክ የማስገባት ስራ የበለጠ እንዲጠናከሩም ጥሪ ማቅረባቸውን የክልሉ ኮሚኒኬሽን ቢሮ መረጃ ያመለክታል። የአዲስ አበባ ቤቶች ልማት ኮርፖሬሽን በብልሹ አሰራርና ችግሮች በሙስና ወንጀል እንዲሁም በስነ ምግባር መመሪያ ዙሪያ ስልጠና መስጠቱን አስታወቀም። በስልጠናውም በመልካም ስነ ምግባር የታነጸና መልካምነትን የተላበሰ አገልጋይ በመፍጠር አገልግሎትን እንደ ተቋም ማሻሻል የሚያስፈልግ በመሆኑ በተቋሙ የስነ ምግባርና ጸረ ሙስና መከታተያ ዳይሬክቶሬት ዳይሬክተር አቶ ሙላቱ ሴፉ ተናግረዋል። እንደ ተቋም ክፍተቶችን በማስወገድ በአገልግሎት ታማኝ አገልጋይና የተቀላጠፈ አገልግሎት የሚሰጥበት ተቋም ለመፍጠር ከሌብነትና ብልሹ አሰራር የጸዳ እንዲሆንም ዓላማ የያዘ ስልጠና ስለመሆኑ አንስተዋል። እንዲሁም ሙሉ በሙሉ በመልካም ስነ ምግባርና በአገልጋይነት የታነጸ አመራርና ሰራተኛ መገንባት አስፈላጊ በመሆኑ ለዚህም በየጊዜው የተለያዩ ክፍተቶችን ሊሞላ የሚችሉ ተከታታይ የግንዛቤ ማስጨበጫ ስልጠናዎች ያስፈልጋሉ ሲሉ ዳይሬክተሩ አክለዋል። በተሰጠው ስልጠና ላይም ከተሳታፊዎች የተለያዩ ሀሳቦች፣ አስተያየቶችና ጥያቄዎች ተነስተው በኮርፖሬሽኑ ዋና ዳይሬክተር አቶ ሽመልስ ታምራትና የኮርፖሬሽን ዘርፍ ኢንጂነር ፍቃዱ አለሙ ምላሽና ማብራሪያ ሰጥተዋል። በስተመጨረሻም የኮርፖሬሽኑ ዋና ዳይሬክተር አቶ ሽመልስ ታምራት አጠቃላይ የዕለቱ የስልጠናው ይዘትና አሰጣጥ አመራሩንና ሰራተኛውን በሚመጥን መልኩ መሰጠቱን ገልጸዋል። የንግድና ቀጠናዊ ትስስር ሚኒስቴር የመጋዘን ደረሰኝ አገልግሎት ስርዓት አርሶ አደሩ ባመረተው ምርት የብድር አገልግሎት እንዲያገኝ የሚያስችል ፕሮጀክት ወደ ስራ ማስገባቱን አስታወቀም። ይህ ፕሮጀክትም የግብርና ምርቶችን ግብይት የሚያሳልጥና ዘመናዊ የአሰራር ስርዓት መሆኑን የንግድ ትስስርና የውጭ ንግድ ፕሮሞሽን ዘርፍ ሚኒስትር ዴኤታ ወይዘሮ ያስሚን ወሃብ ረቢ ተናግረዋል። ስርዓቱም የግብርና ምርቶች ብክነትን ለመከላከል፣ ጥራትን ለማረጋገጥ፣ ምርትና ምርታማነትን ለማሳደግ፣ የውጭ ንግድን ለማሳለጥ እንዲሁም ለኢንዱስትሪ ዘርፍ ግብዓት የሚሆኑ ምርቶችን በማቅረብ የአርሶ አደሩንና በግብርና እሴት ሰንሰለት ላይ የተሰማሩ የዘርፉ ተዋንያንን ውጤታማነትና አቅም የሚያሳድግ መሆኑንም አክለዋል። የመጋዘን ደረሰኝ አገልግሎት ስርዓቱ አርሶ አደሩ ምርቱን መያዣ አድርጎ የብድር አገልግሎት እንዲያገኝ የሚያስችል መሆኑንም የገለጹት ሚኒስትር ዴኤታዋ ይህ አገልግሎት አርሶ አደሩ ያመረተውን ምርት በተሻለ ዋጋ ገበያ እንዲያቀርብ የሚያስችል ነው ሲሉም ተናግረዋል። በዚህም ሚኒስትሩ ከአግራና ሌሎች ዘርፉ ከሚመለከታቸው ባለድርሻ አካላት ጋር በጋራ በመሆን ይፋ ያደረገውን ፕሮጀክት ለ2 ዓመታት የሚቆይ ሲሆን ዘመናዊ የመጋዘን ደረሰኝ አገልግሎት ስርዓትን ለማጠናከር ያለመ መሆኑንም ከሚኒስቴር መስሪያ ቤቱ የተገኘው መረጃ ያመለክታል። የተለያዩ ቆሻሻዎችን ወደ ታዳሽ ኃይል ለመቀየር የሚያስችል የውል ስምምነት ተፈረመም። የውል ስምምነቱም ረጲ አካባቢን ከቆሻሻ መድፊያነት ወደ ኢኮ ፓርኪንግነት መቀየር የሚያስችልና የኃይል አማራጭነትን በስፋት ተጨማሪ የገቢ ምንጭ የሚያመጣ እንደሆነ ደግሞ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። ይህ ስምምነትም የተፈጸመው ደግሞ በቻይናዎቹ ሻንዣይ ኢንጂነሪንግ ግሩፕና በቻይና ብሔራዊ ኤሌክትሪክ ኢንጂነሪንግ ድርጅት እንዲሁም በጀርመኑ ኮቬናንት ኢንጂነሪንግ ድርጅት መካከል ነው ተብሏል። ተቋማቱም ቆሻሻ ወደ ጥቅምና ኃይል በመቀየር ልምድ ያላቸው ስለመሆናቸው የተነሳ ሲሆን ስምምነቱም ከተማዋን ስማርት ሲቲ ለማድረግ እየተከናወኑ ያሉ ተግባራትን የሚያግዝ እንደሆነም ተነግሯል። የኮቬናንት ኢንጂነሪንግ ዋና ስራ አስኪያጅ ኢንጂነር ቃል ኪዳን ጋሻው ጤና በበኩላቸው ስምምነቱ ወደ ትግበራ ሲገባ ምቹ ስነ ምህዳርን ከመፍጠርን ባሻገር ለበርካታ ዜጎች የሥራ ዕድልን የሚፈጥር እንደሆነም አንስተዋል።
ቀጥለናል ውድ ተከታታዮቻችን። በመጨረሻም በዝርዝር ወደምንመለከተው መረጃችን ስንሸጋገር ደግሞ ለኮሪደር ልማት በሚል ደረሰኝ እየተቆረጠ ከ10,000 ብር ጀምሮ እንድንከፍል እየተገደድን ነው ሲሉ የሀገር አቋራጭ አሽከርካሪዎች ቅሬታቸውን አሰሙም። በማዕከላዊ ኢትዮጵያ ክልል በሚገኙ አንዳንድ ከተሞች ላይ ነዳጅን ጨምሮ የተለያዩ ምርቶችን ጭነው ወደ አዲስ አበባ በሚገቡበት ወቅት በሚያቋርጧቸው የክልል ከተሞች ለኮሪደር ልማት በሚል የሚጠየቁት ክፍያ እንዳማረራቸው አሽከርካሪዎቹ ተናግረዋል። የድርጊቱን ፈጻሚዎች ተግባር ለማጋለጥ የከፈልንበትን ደረሰኝም በማህበራዊ ሚዲያ ለቀናል የሚሉት ቅሬታ አቅራቢዎቹ የሚመለከተው የመንግስት አካል መፍትሄ እንዲሰጣቸውም ጠይቀዋል። የአሽከርካሪዎችን ቅሬታን በተመለከተ ለማዕከላዊ ኢትዮጵያ ክልል ጥያቄ የቀረበ ሲሆን የክልሉ የከተማ ኢንዱስትሪ ክላስተር አስተባባሪና የከተማ ልማትና ኮንስትራክሽን ቢሮ ኃላፊ ስንታየው ወልደ ሚካኤል ምላሽ ሰጥተዋል። በምላሻቸውም የከተማዎቹ የኮሪደር ልማት ግንባታ በመከናወን ላይ የሚገኘው በመንግስት በባለሀብቶችና በማህበረሰቡ ተሳትፎ መሆኑን አንስተዋል። በክልልና በከተሞች ደረጃ አስገዳጅ የኮሪደር ልማት መዋጮ የሚሰበሰብበት አሰራር እንደሌለ አጽንኦት የሰጡት ኃላፊው ከተቀመጠው መመሪያ ውጪ የሆነ ድርጊት እየፈጸሙ የሚገኙ ካሉ ግን ቅሬታ አቅራቢዎች ቅሬታቸውን ለሚመለከተው አካል ቢያቀርቡ ተጣርቶ አጥፊዎች ላይ እርምጃ እንደሚወሰድ ተናግረዋል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ የማህበራዊና ኢኮኖሚያዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ካዛንቺስ ልትዋብ ነው። በኢትዮጵያ የመጀመሪያ የሆነው አዲሱ 226,000 ካሬ ላይ ያረፈው አያት መንደር ካዛንቺስ ሰማይ ስር ሽያጭ ተጀመረ። ከባለ 1 መኝታ እስከ ባለ 4 መኝታ ስፋት ያላቸው ዘመናዊ ቤቶች በ20% ቅድመ ክፍያ በታሪካዊቷ ካዛንቺስ የቤት ባለቤት የሚሆኑበት እድል ተመቻችቷል። የቅንጡ መንደር የመጫወቻ ቦታዎች፣ የህዝብ ፕላዛ፣ አረንጓዴ ቦታዎች፣ ደረጃውን የጠበቀ ሞል፣ የንግድ ሱቆች፣ 12,000 ተሽከርካሪ የሚያቆሙ ቤዝመንት ፓርኪንግ፣ ለእግረኛና ለብስክሌት ተጠቃሚዎች ምቹ የሆኑ መንገዶች ያካተተ በመሆኑ እርሶም የዚህ አዋጭ ኢንቨስትመንት ተጠቃሚ ሁኑ። ስልክ 0912 63 3107 ፈጥነው ይደውሉ።